ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት የቺክን መንዲ አሰራር ነው። የተለያዩ አሰራር አሉት ማለት ነው። በጣም ብዙ አይነት እኔ ራሴ 3 አይነቱን እሰራለሁ ማለት ነው። ከዚህ በፊት ሰርቼዋለሁ፣ ግን ደግሞ ይሄ አንድ አይነት አይደለም። 3 አይነት አሰራሮች ነው ያሉት እንዳልኩት እና ወደ አሰራሩ እንሂድ። ተከታተሉ። ሰላም ጤና ይስጥልኝ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ ይዤ የመጣሁት የቺክን መንዲ አሰራር ነው። የተለያዩ አሰራር አሉት ማለት ነው። በጣም ብዙ አይነት እኔ ራሴ 3 አይነቱን እሰራለሁ ማለት ነው። ከዚህ በፊት ሰርቼዋለሁ፣ ግን ደግሞ ይሄ አንድ አይነት አይደለም። 3 አይነት አሰራሮች ነው ያሉት እንዳልኩት እና ወደ አሰራሩ እንሂድ። ተከታተሉ። ወደ ሰሩ ስንሄድ እዚጋ በደንብ የታጠበ ዶሮ አለኝ። ውሃ አድርግና ዶሮዬን በደንብ አጥቤያለሁ እንዳልኩት በጫው በሎሚ ተዘፍዝፎ በደንብ ታጥቧል። እሱን እዚህ ጋር ደግሞ ውሃ አድርጌ ቀረፋ፣ ላውሮ ቅጠል፣ ሄል እሱን አድርጌ ሽንኩርት አድርጌ እንትን አድርገዋለሁ። እንዴት ተከትክትክ አድርገዋለሁ ማለት ነው። ሽንኩርት አድርገዋለሁ። መጀመሪያ ላውሮ ቅጠልና ቀረፋና ሄል ነው ያደረኩት። አሁን አረፋው እንትን ስላለ ከላይ እሱን አነሳዋለሁ እንዳለ። በደንብ ታጥቧል፣ ግን ያው ዶሮና ስጋ እንግዲህ ሲቀቀል እንትን አያጣውም እና ይሄን ያረፋ ነገሩን እንደፋዋለን። ያኔ ያው የታወቀ ነው። በርግጥ ሀገራችንም ስጋ ሲገነፈል እንደዚህ አረፋው ይነሳል። ጀመረ ሀገራችን እንጂ ብዙ እንዳለ አረፋውን ከነሳው በኋላ አጥፍቼዋለሁ ማለት ነው። ከዛ ዶሮዬን ለብቻ አወጣለሁ። ብዙ ተመጋቢ ካለን ዶሮውን ሁለትም አንድ ተኩልም ማድረግ እንችላለን። እኔ ጋር ግን የተለያየ አይነት ስለሆነ የሚመገቡት ሁሉም አንድ አይነት ስለማይመገቡ ነው። እዚህ ጋር ዘይት ያደረኩ ሽንኩርት አድቅቄያለሁ፣ ከትፌያለሁ ማለት ነው። እና የከተፍኩት ሽንኩርት አሁን እዚህ ጋር ብራውን እስኪሆን ጥብስ አደርገዋለሁ። አሁንም ላውሮ ቅጠልና ቀረፋ ሄል ጨምሬያለሁ ማለት ነው። ያኛው በቃ ለእንትኑ ለሶስ ብቻ ነው፣ አጠላዋለሁ። ይሄን ግን አላጠላውም። ያኛው ይጠለላል። ሶሱ ግን መረቁ እጠቀምበታለሁ በኋላ ለሩዝ። በቃ አሁን ያው ሶሱን አጥልየዋለሁ። የሩዝ ልሰራበት ነው። እዚህ ጋር ሩዙን ሩዙን በደንብ ለአንድ ሰዓት ዘፍዝፌዋለሁ። አጥቤ 1 ሰዓት ተዘፍዝፏል ማለት ነው። ሶሱን አሁንም ያኔ ያገነፈልኩበት መረቁ አጥልየው ነበር። ሽንኩርቱን እና ከላይ እንትኖቹን አንስቻቸዋለሁ። እዚህ ጋር ደግሞ ይኸው የደረቀ ሎሚና ቃሪያ የተጠቀምኩት በጣም ቆንጆ ጣዕም ይሰጠዋል ማለት ነው። መጀመሪያም ሶሱ አለ፣ ቆንጆ ነው የሚሆነው። መረቁን ወይም ውሃ ስንጠቀም ማብዛት የለብንም። መጀመሪያ ውሃ ውስጥ ተዘፍዝፏል እንዳይቦካብን። እዚህ ጋር ዶሮዬን ደግሞ ፉድ ከለር እቀባዋለሁ ማለት ነው። ግን ፉድ ከለር ስቀባ እኔ ባዶውን አልቀባም። ነጭ ሽንኩርትና
ቁንዶ በርበሬ ከሙን ፓውደር እጨምርበታለሁ። ልዩ ያኔ ለጣዕም እንዲኖረው ማለት ነው። ከለር ብቻ አልጠቀምም እኔ ስጠቀም። ኦቨን ውስጥ አስገብቻለሁ ማለት ነው። አሁን ደግሞ እነዚህ ከላይ ያሉትን አነሳቸዋለሁ። ቃሪያውንም ያን አሁን እነዚህ አያስፈልጉንም ለቃናው ነው እዛው ላይ ያሉ ማለት ነው። እዚህ ጋር ዶሮው ከኦቨን ውስጥ ይወጣና እዚህ ጋር ይጨምራል። አሁን እዛ ጋር ስለበሰለ ዶሮ 10 ደቂቃ ብቻ ነው ኦቨን ውስጥ ያቆየሁት። ኦቨኑን መጀመሪያ ግዬ 10 ደቂቃ ብቻ ነው ያቆየሁት፣ ምክንያቱም በስሏል ውሃ ውስጥ። ይሄና ከኦቨን ውስጥ አውጥቻለሁ ዶሮዬን እዚህ ጋር አደርጋለሁ። ከዛ ከሰል አቀጣጥያለሁ ማለት ነው። ልክ እንዴት ነው በከሰል የተሰራ አይነት ጣዕም እንዲኖረው እሱን እንጠቀማለን። አሁን እዚህ ጋር ፉድ ከለር ነው ያደረኩት። እዚህ ጋር አሁን ያቀጣጠልኩትን ከሰል እዚህ ላይ አደርጋለሁ። ከሰል ላመጣ ሂጅ አደርኩ። ይቅርታ ካሜራው ክፍት መሆኑን ረስቻለሁ። እዚህ ጋር ዘይት አደርጋለሁ። ከዛ ያና በጣም ደስ የሚል ልዩ የሆነ ሽታ አለው ማለት ነው። ለ5 ደቂቃ እንደዚህ በአልሙኒየም ፎይል ጥቅልል አድርገን እናቆየዋለን። 5 ደቂቃ ብቻ ይበቃዋል። ከዛ በላይ ሲቆይ ደግሞ ወደ ጭስ እንዳይል በቃ 5 ደቂቃ ሲሆን ግን ልዩ የሆነ ደስ የሚል ሽታ አለው ማለት ነው። በጣም መቆየት የለበትም። 5 ደቂቃ በቂው ነው። አምስት ደቂቃ በቂው ነው። 5 ደቂቃ ካለፈ እንዴት ነው ትንሽ ወደ የሆነ እንትን እንዳይል ማለት ነው። ሽታው ቆንጆ የሚሆነው ቶሎ ስናወጣው 5 ደቂቃ ሲሆን አለ አይደለ ወደ ጭስነት እንዳይቀየር። አሁን ግን 5 ደቂቃ ቶሎ ስናወጣው ደስ የሚል ቆንጆ ሽታ አለው ማለት ነው። አብሮ በጣም ረጅም ሰዓት መቆየት የለበትም። 5 ደቂቃ በቂ ነው። ከዚያ ይሄን ይመስላል። መግቢያው ላይ እንዳልኩት የተለያዩ አሰራር አሉት። በጣም ነው የሚጥመው ይሄ ራሱ በጣም ማለት ነው። ቆንጆ ጣዕም አለው።